ለየት ያለ ታሪክ ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ። ወደ ታሪካችን ነግባ። ኤማ ሳሎን ውስጥ ያልተለመደ ነገር አየች። ትንሹ የአክስቷ ልጅ ካለበት ቦታ ሊያመልጥ እየሞከረ ነበር። እሷ ዘወር ብላ ኪችኑን ተመለከተች። ከዚያም የአክስቷ ልጅ ምን ያክል ጩኸት ፈጣሪ እንደሆነ ትዝ አላት። በድንገትም አስፈሪ ሐሳብ ወደ አእምሯ መጣ። ከ5 ደቂቃ በኋላ ኤማ ወደ ሁለተኛ ፎቅ በጸጥታ መጣች። የአክስቷ ልጅ የዋና ገንዳው ጠርዝ ላይ ደርሶ ነበር። ወደ ውሃው ሊወድቅ ሲል ብታይም በከንፈሯ ጥግ ፈገግታ ታየባት። በዚህ አሳሳቢ ወቅት አክስቷ ገንዳው አጠገብ ያለውን ልጇን አስተዋለችና ወዲያው ሮጣ አነሳችው። ባሏም እየሮጠ መጣ። ሚስትየው ባሏን ግዴለሽ ነህ ብላ በጭንቀት ተወቅሶ ጀመር። ባልየው ግን ግራ ተጋብቷል። ልጁን አስቀምጦት እንደነበር ያውቃል። ምንም ያለ ማስረዳት ቢሞክርም ሚስቱ ግን ተናዳ ልጇን ይዛ ሄደች። ሮበርት ግን አንድ ነገር ትዝ አለው። በገንዳው ጠርዝ ላይ ምግብ አስተዋለ። ይህ ደግሞ ግራ አጋባው። ምክንያቱም ምግቡን እዚያ ኪችን ነበር ያስቀመጠው። በሩ ኦን ተብሎ ክፍት እንደተደረገ አስተዋለ። በዚያው ምሽት ቤተሰቡ እራት እያበሉ ነበር። ኤማ በቤተሰቡ የምትወደድ ነበረች። ግን በዚያ ቀን እንግዳ ነገሮች መከሰታቸው አልቆመም። አክስቷ ከጠረጴዛው ስትነሳ ኤማ ኦን ብላ ስለ ግንኙነታቸው ጠየቀች። ሮበርት ግን ሁሉም ነገር ጥሩ እንደሆነ በፍጥነት ተናገረ። ግን ይሄ ግልጽ ጥያቄዋ ሮበርትን እንዲጠራጠር አደረገው። በማግስቱ ኤማ ወደ ትምህርት ቤት ስትሄድ አክስቷ ሮበርት ያመጣላት አዲስ ትምህርት ቤት እንደሆነ ነግራታለች። ኤማ የሆነ ችግር እንዳለ ወዲያው ገባት። ሮበርት መጠራጠር ጀምሯል ማለት ነው። ባትደሰትም ደስተኛ ለመምሰል ሞከረች። ችግሩ ግን በዚህ አላበቃም። ክፍል ውስጥ መምህሩ አዲስ ተማሪ አስተዋወቀ። አዲሷ ተማሪ ኤማ አጠገብ እንደተቀመጠች ትኩረቷ ሁሉ እሷ ላይ ነበር። ይህ ደግሞ ኤማን ግራ አጋባት። ከጥቂት ጊዜ በኋላ በዳንስ ክፍል ውስጥ ኤማ በጣም የደረቁ እንቅስቃሴዎች ስለነበራት መምህሯ ከሌላ ተማሪ ጋር እንድትቀያየር ጠየቃት። በቅርብ የተቀመጠችው ኤማ ወዲያው ተናደደች። ለካፒቴንነት መወዳደር አለባት። እቺ ተተኪ ተማሪ ደግሞ እቅዷ እንድታበላሽ አትፈቅድም። ባሰበችው መጠን ቁጣዋ ጨመረ። የዳንስ ክፍሉ ሲያልቅ ተተኪዋ ተማሪ ሌሎቹን ሰላም ስትል ኤማ ደስተኛ መስላ መታየት ነበረባት። ይህ ደግሞ አዲስ ሐሳብ ሰጣት። በማግስቱ ወደ ተተኪዋ ተማሪ ቤት ሄደች። ያን ምስኪን ውሻ ስትመለከት አይኖቿ በቁርጠኝነት ተሞሉ። ከዚያም ውሻውን ይዛ ወደ ጫካ ገባች። ከቤት የሰረቀችውን ጩቤ አውጥታ ያ ቆንጆ ውሻ የመጀመሪያ ሰለባዋ ሆነ። ግን ሳትጠብቀው ሮበርት ዕቃዎችን ሲያስተካክል ጩቤውን አገኘው። ያ ጩቤ ደግሞ የእሱ እንደሆነ ግልጽ ነው። ኤማን ጠራ። የትምህርቷን ስኬት ሰበብ አድርጎ ወደ ሌላ ትምህርት ቤት እንዳስገባት ነገራት። እዚያም የሚያምር እይታና ብዙ አስተማሪዎች እንዳሉ ነገራት። እንዲያውም እዚያው መኖር እንደሚቻልም ነገራት። ይህ ደግሞ ኤማን ወዲያውኑ አላስደሰታትም። ብርቱካኑን አጥብቃ ያዘችው። ግን አሁንም ደስተኛ መስላለች። ከዛም በጣም እንደተደሰተች ገለጸች። ወደ መኝታ ክፍል ስትመለስ ጩቤውን ሮበርት እንደወሰደው አወቀች። ነገሮች እየተወሳሰቡ እንደሆነ ገብቷታል። አቅማቶ መናደድ ደግሞ የእሷ ስልት አይደለም። በመዋቢያ ክፍል ውስጥ ጠረጴዛው ላይ ሆና ኤማ በፍጥነት እቅድ አወጣች። በዚያ ምሽት በጸጥታ ወደ ሁለተኛ ፎቅ ሄደች። የፀሐይ መከላከያ መጋረጃዎችን ከፈተችና ሮበርትን መኪና ሲያስተካክል አየች። በማግስቱ ኤማ ዱባ እየቆረጠች ነበር። ሮበርት ምግብ ሲያበስል ስልክ ተደወለለት። በፍጥነት እንዲተካት ነገራት። እሷ እንዲህ ያለውን አጋጣሚ አታጣም። ድስቱ ላይ ብዙ ዘይት ጨመረች። ድስቱ ሲግል ትልቁ ነገርም ይመጣል። እሳቱን ጨመረችው። አክስቷ የሆነ ችግር እንዳለ ስታስተውል ሮበርት ኪችን ውስጥ ያለውን እሳት ለማጥፋት እየተሯሯጠ ነበር። ቤቱ በዚህ ሁኔታ ሲወድም ስታይ ሚስቱ ተወቅሰው ጀመር። ኤማ ግን ጥሩ ሰው መስላ በፍጥነት እሳቱን ማጥፋት ጀመር። ኤማ እየረዳችው እንደነበር በፍጥነት ተናገረ። ሮበርት ከኤማ ጋር ሊጣላ ሲል አክስቷ አስቆመቻቸው። በዚህ ጊዜ ሮበርት አቅም አጣ። አሁን እየገጠመ ያለው የኤማ የበቀል መጀመሪያ ነበር። በሌሊት ሮበርት አሁንም መኪናውን እያስተካከለ ነበር። ኤማ መጠጥ ይዛ መጣች። መጀመሪያ ጠንካራ ስራውን አደነቀች። ከዚያ ጩቤውን የሰረቀችው እሷ መሆኗን ተናገረች። ስህተት እንደሰራች በማስመሰል በጥልቅ ይቅርታ ጠየቀች። ይህን ሲያይ ምንም አማራጭ አልነበረውም፣ ተቀበላት። ግን ይሄ ጅማሬ ብቻ እንደሆነ አላወቀም። ኤማ ከሄደች በኋላ አሁንም መኪናውን ሲያስተካክል ነበር። ጋራጅ ውስጥ ብቻውን ይቀራል። በድንገትም መብራቶቹ ጠፉ። ሚስቱ ልትጎበኘው የመጣች መስሎት ቢዞርም ማንም አልነበረም። የጥላሸት ነገር በፍጥነት አልፎ ታየው። ምን እንደሆነ ለመመልከት ሲሞክር መኪናውን የያዘው የመኪና ማንሻ ድንገት ጠፋ። መኪናውም እግሩ ላይ ወደቀበት። ከባድ ህመም ተሰማው። በግማሽ ንቃት እያለ የኤማ ምስል ብልጭ አለበት፣ ግን እርግጠኛ መሆን አልቻለም። በመጨረሻም ንቃቱን አጣ። በዚያ መሃል ኤማ የክፍል ጓደኛዋ ጋር በተዘጋጀ ፓርቲ ነበረች። ሌሊቱ ሙሉ ከጓደኛዋ ቤት እንደቆየች በማስመሰል እንደዛ አደረገች።
የጓደኛዋ እናት ድንገት በሩን ከፍታ የሆነ አደጋ ቤት ውስጥ እንደተፈጠረ እስክትነግራት ድረስ ፓርቲው ቀጠለ። ኤማ ወዲያው ሆስፒታል ሄዳ አክስቷን አጽናናች። ሮበርት ኮማ ውስጥ መግባቱንና እግሮቹ ላይ ከባድ ጉዳት እንደደረሰባቸው ሲሰሙ ኤማ ተጨነቀች። ያለፉት ጥቂት ቀናት በስጋት ውስጥ ነበረች። ራሷን ለማረጋጋት እየሞከረች ምናልባት ሮበርት ንቃቱን ሙሉ በሙሉ ሊያጣ ይችላል ብላ በጥርጣሬ ፈገግ አለች። ከጥቂት ጊዜ በኋላ ግን አክስቷ መልካም ዜና ይዛ መጣች። ለእሷ ቋሚ ክትትል ምስጋና ይግባውና ሮበርት ነቅቷል። ኤማ ይህንን ስትሰማ ድንገት ደነገጠች። አክስቷ ሮበርት በቅርቡ ቤት እንደሚመለስም ተናገረች። ጭንቀቷ ጨመረ። ነገር ግን ነገሩ ሌላ አቅጣጫ ያዘ። የዳንስ ተተኪዋ ውሻው በመሞቱ በጣም ስላዘነች የአፈጻጸም ብቃቷ እንዳይቀንስ በማሰብ መምህርየው ከዳንስ ክፍል እንድትርቅ ጠየቋት። ይህ ደግሞ ኤማን ካፒቴን የመሆን ሁለተኛ ዕድል ሰጣት። ቦታውን ማን ይፈልጋል ብለው ሲጠይቁ ኤማ በፍጥነት እጇን አነሳች። ለ2 ዓመት ዳንስ በመስራቷ ይህን ቦታ በቀላሉ ማግኘት እንደምትችል ታምን ነበር። ግን በበሩ አካባቢ ያለች አንድ ምስል አየች። ያቺ አዲስ ተማሪ ትኩር ብላ እያየቻት ነበር። ኤማ ንግግሯ እንደጨረሰች አዲሷ ተማሪ ከቦታው ጠፋች። ትምህርት ሲያልቅ አዲሷ ተማሪ ኤማን ቀረበቻት። ኤማ ምን እንደተፈጠረ ብትጠይቃትም አዲሷ ተማሪ ግን ስለ ኤማ ብዙ ምታውቅ ትመስላለች። ወደ ትምህርት ቤት ከመጣች ጀምሮ በኤማ ዙሪያ ያሉ ሰዎች በሚስጥር ሲሞቱ አስተውላለች። ሌሎቹ ተማሪዎች የአጋጣሚ ጉዳይ ቢመስላቸው አዲሷ ተማሪ ግን ኤማ ተጠያቂ እንደሆነ ተጠራጥራለች። እንዲያውም የዳንስ ተተኪዋ ውሻ የሞተው ኤማ በመተካቷ እንደነበረ አስታውሳለች። እውነቱን እንድትነግራትም አጥብቃ ጠየቀቻት። ይህን ስትሰማ ኤማ ልጅቷን እብድ አድርጋ ወሰደቻት። እውነት እንዴት ልትነግራት ትችላለች? በፍጥነት ከፊቷ እንድትጠፋ ነገረቻት። በዚህ ጊዜ አዲሷ ተማሪ ጥፊ ሰጠቻት። ይህ ጥፊ ቀልድ አልነበረም። ኤማን ወዲያውኑ እንደተጎዳች አስመሰለች። እናም አንድ ወንድ ተማሪ እሷን ለመርዳት መጣ። መምህርየውም አዲሷን ተማሪ ተናገራት። ኤማ ግን በቀላሉ ልትተው አልፈለገችም። በማግስቱ ፈተና ወቅት ኤማ ኦም ብላ ተተኪዋን አየቻት። አይኖቿ ማያልቅ ጥላቻ ነበራቸው። ማንም ሳያት በድብቅ መልእክት ላከች። መልእክቱን የተቀበለችው ተማሪ በፍጥነት ስልኳን ከፈተችው። ከኤሚ የመጣው ፋይል መሆኑን ገባት። መልእክቱን ተጫነች። ነገር ግን የተከፈተው የሚያብለጨልጭ ቪዲዮ ነበር። ቪዲዮ ሲከፈት ይቺ ተማሪ ወድቃ መሬት ላይ ተንፈራፈረች። ኤማን በፍጥነት ወርዳ ስልኳን ወሰደች። ለተተኪዋ እጅግ በጣም ያሳሰባት መስላ ትታይ ነበር። እንደሚታወቀው ይቺ ተማሪ በዘር የሚተላለፍ የሚጥል በሽታ ነበረባት። ኤማ ደግሞ በሚያብለጨልጭ መብራት የእሷን የሚጥል በሽታ አስነሳችባት። በጊዜው የሕክምና እርዳታ ባለማግኘቷም ተማሪዋ መተንፈስ አቆመች። በቅርበት የነበረችው ተማሪ አይታ ደነገጠች። ከጥቂት ጊዜ በኋላ ግን የተተኪዋ እናት ለመጣላት መጣች። የልጇን ሞት ምክንያት በትክክል ማስረዳት ባችልም ውሻው በሞተበት ቀን የተቀረጸ የቪዲዮ ማስረጃ አገኘች። የኤማ አክስት ቪዲዮን ስትከፍተው ኤማን ከውሻው ጋር ስትመለከት ደነገጠች። ቪዲዮ ኤማ ውሻውን ስትወስደው ያሳያል። በቤት ውስጥ አክስቷ ወዲያው ወደ ኤማ ክፍል መጣች። ከዚያ ውሻውን ለመጉዳት ስትሞክር እንደነበር ጠይቀቻት። መጀመሪያ ላይ ኤማ ለመካድ ሞከረች። ነገር ግን አክስቷ የቪዲዮን ማስረጃ ስትጠቅስ ኤማ ምክንያቶችን መፍጠር ጀመረች። ብዙ ነገር ዘባረቀች። በመጨረሻም ግን ካፒቴን መሆን እንደምትፈልግ ነገረቻት። ውሻውን እንደገደለች ግን አልተናገረችም። አክስቷ የኤማን እንባ ስታይ ይህ ሙሉ እውነት ነው ብላ ተቀበለች። በፍጥነት ኤማን ለማጽናናትም ቸኮለች። ለካሳ ኤማን ወደ ተተኪዋ መቃብር ወሰደቻት እና ለውሻው ሞት ይቅርታ ጠየቀች። በማግስቱ ኤማ ወደ ቤት እንደተመለሰች ወደ ላይ ልትወጣ ስትል አክስቷ ጠራቻት። ሮበርት በቅርቡ አገግሞ ቤት እንደሚመለስ ነገረቻት። ሙያተኛ ተንከባካቢም እንደቀጠሩ ነገረቻት። ይህን ስትሰማ ኤማ ድንጋጤዋን ለመደበቅ በጣም ሞከረች። ፊቷን በፕላስቲክ ከረጢት ሸፍና ራሷን ለማረጋጋት ሞከረች። ከሰዓት በኋላ ሮበርት በዊልቸር ቤት ተመለሰ። ኤማ እየቦረቀች ለመቀበል እጇን አውለበለበች። የሮበርት አይኖች ፍርሃት የያዙ ይመስላሉ። የሆነ ነገር ያውቃል። እሱን ለመፈተን ወደ ታች ወረደች። ግን ሮበርት ሁሉም ነገር ደህና እንደሆነ በማስመሰል ተቀበላት። ይህ ኤማን ግራ አጋባት። እንደውም ጋራጁ ጠባብ ነበር። እሷን ላለማየት ምንም ምክንያት አልነበረውም። ሆን ብሎ የሆነ ነገር እየደበቀ ይሆን? ሮበርት ፀሐይ የሞቀ እያለ ተንከባካቢዋ ገንዳውን ለቃ ሄደች። ኤማ አንድ ኩባያ ቡና ይዛ መጣች። አብራው ፀሐይ ልትሞቅ እንደመጣች አስመሰለች። ነገር ግን ከ10 ደቂቃ በኋላ ቀዝቃዛ ነፋስ ወደ ገንዳው ነፈሰ። ሮበርት ምቾት አልተሰማውም። እግሮቹ ለቅዝቃዜ መጋለጥ አልነበረባቸው። ወደ ውስጥ እንድታስገባው ኤማን ጠራት። ነገር ግን ኤማ በስልክ እንደተያዘች አስመስላ ጥሪዎቹን ችላ አለች። ሮበርት ተስፋ ቆርጦ ዊልቸሩን ለመድረስ ሞከረ፣ ግን በድንገት ወደ ውስጥ ወደቀ። ከዚያም ሰራተኛዋ መጣች፣ ደረሰችለት። የሮበርትን ጥሪ እንዳልሰማች አስመስላ ነበር። ወደ ተሽከርካሪ ወንበሩ እንዲመለስ ረዳች። የሮበርትን ወሰን ለመረዳት እየሞከረች ነው።
ነገር ግን እንደተጠበቀው አልሆነም። በዚያ ምሽት ኤማ ምግብ ይዛ ስትመጣ ሮበርት እጇን ያዘና እንደዚህ አላት፣ ሚስቴን እወዳታለሁ፣ እሷም አክስትሽ ናት። ጎዳሽ ትበሳጫለች። ይህንን ማድረግ አልፈልግም። ኤማ ለተወሰነ ጊዜ አዳሪ ትምህርት ቤት ብትሄድ እና ቤተሰቡ እንዲረጋጋ ብትፈቅድ እርሱም ዝም ይላል ነበር። እምቢ ካለች ግን አደጋ ይሆናል። ይህንን ስትሰማ ኤማ ለመስማማት ከመገደድ ውጪ ምርጫ አልነበራትም። የማንንም ዛቻ በፍጹም አትቀበልም። ወደ አክስቷና ሮበርት ክፍል በድብቅ ገባች እና አልጋው ላይ ያለውን ኮምፒውተር አገኘችው። በአጋጣሚ አክስቷ ቪዲዮን ካወቀችበት ቀን ጀምሮ ምርምር ማድረግ ጀምራ ነበር። ስለ ታዳጊ ወጣቶች ስለ ልቦና እያጠናች ነበር። ኤማም በአጋጣሚ ኮምፒውተሩን ወሰደችና ስነ ልቦናዊ ፈተና አደረገች። ለጥያቄዎቹ ከመለሰችም በኋላ ውጤቱ ከባድ የአእምሮ ሕመም እንዳለባት አሳየ። አክስቷ አንድ የድሮ ጓደኛቸው ለመጠየቅ ሄዳለች። ከመሄዷ በፊት ክፍል ውስጥ ካሜራ ያለበትን የአሻንጉሊት ድብ አስቀመጠች። በግልጽ አክስቷ ኤማን መጠርጠር ጀምራ ነበር። አክስቷ ለመጠየቅ የሄደችው ሰው ደግሞ ቁልፍ ሰው ነበር። ኤማ ቢለዋ ተበድራ ልትገድለው ስትሞክር አባቷ ላይ የተኮሰው ገበሬ ነው። ይህ ፊልሙ መጀመሪያ ላይ ነበር። አክስቷም የሄደችው ወንድሟ በእርግጥ የአእምሮ ችግር እንደነበረበትና ለዛም ነው በገዛ ልጁ ላይ ሽጉጥ ያነጣጠረው የሚለው ለማወቅ ነበር። እንደተጠበቀው ገበሬው አባቷ ሽጉጡን ይዞ ሴት ልጁ ችግር እንዳለባት በደብዛዛ ትዝታ አስታወሰ። አደጋ ላይ ስለነበረች እሱ ለመተኮስ ከመገደድ ውጪ ሌላ ምርጫ አልነበረውም። አክስቷ ይህንን ከሰማች በኋላ በጥልቅ ሐሳብ ውስጥ ወደቀች። ነገር ግን እነሱ እየተወያዩ ሳለ ኤማ ወደ አጎቷ ክፍል ገባች። በደቡብ ውስጥ ያለውን ካሜራ ስታይ ወደ ሰራተኛዋ ፊት ያለው ግድግዳ ላይ አደረገችው። ከዚያም ከሰራተኛ የተረዳችው ቶሎ ዝናብ ሊጥል ስለሆነ ልትሄድ እንደሆነ ነው። የሮበርትን ስልክ ከጠረጴዛው ላይ በፍጥነት ያዘችው። አክስቷ ስትደውልም ኤማ ስልኩን ተቆጣጥረው ነበር። ምንም ያህል ብትደውልም ማንም አላነሳም። በዚህ ጊዜ ኤማ ትልቅ እቅድ ነበራት፣ በአንዴ 2 ኢላማዎችን ማስወገድ። መጀመሪያ አዲሷ ተማሪን ደውላ ለቡና ጋበዘቻት። በኋላም ጥርጣሬን ለማስወገድ ሌሎች የክፍል ጓደኞችንም ጋበዘች። ግን ሰዓቱን ለበኋላ አደረገችው። አዲሷ ተማሪ ስትመጣ ኤማ አንድ ኩባያ ቡና ሰጠቻትና እውነቱን ለመግለጥ እንደምትፈልግ አስመሰላ ወደ ክፍሏ መራቻት። ግን ነገሮች ከቀላል የራቁ ነበሩ። ጥቂት ደቂቃ እንኳን ሳይጨዋወቱ አዲሷ ተማሪ ወደቀች። መንቀሳቀስም አልቻለችም። ልክ ኤማ አደንዛዥ እጽ የሰጠቻት ይመስል ነበር። ተማሪዋ ሰውነቷን ለመቆጣጠር የሚያስችል ጉልበት አልነበራትም። ይህ ደግሞ የኤማ የመጀመሪያ እርምጃ ብቻ ነበር። በፍጥነት ስልኩን ከመቀመጫው ላይ አንስታ ለፖሊስ ደወለች። ከዚያ ዘባረቀች። እርዱኝ ልሞት ነው ብላ ጮኸች። ይህ አዲሷ ተማሪን ግራ አጋባት። ቡና እየጠጣች ለእሳት ማጥፋት መታቀፍ። ኤማ የአዲሷን ተማሪ ስልክ አገኘች። ማስረጃ ለመኖሩን አረጋግጣ በፍጥነት ወረወረችው። አንድ ጋዝ ቆርቆሮ አውጥታ የአዲሷን ተማሪ የጣት አሻራዎች ላይ አስነካች እና እንደ እሳት የማጥፋት ማስረጃ አድርጋ ከጎኗ አስቀመጠች። ሁሉንም ከጨረሰች በኋላ ኤማ ወጣች። አዲሷ ተማሪ ለመነሳት ሞከረች። ነገር ግን አደንዛዥ እጽ የተቀላቀለበትን ቡና ከጠጣች በኋላ ሰውነቷ ሽባ ሆኗል። በታችኛው ፎቅ ሕፃን ልጅ ሲያለቅስ ሰምቶ ተጨነቀ። ወደ ሁለተኛው ፎቅ ሕፃኑ ጋር አመራ። ምንም እንኳን ባለቤቱ ሕፃኑ እንደወሰደች ቢያውቅም እንደ አባት ግን ሕፃኑን ማየት ፈልጎ ነበር፣ ግን አላወቀም ነበር እና ቤቱን በሙሉ በነዳጅ አፍስሳ ነበር። ሮበርት በቀላሉ ማምለጥ እንዳይችል ወደ ላይ እስኪወጣ እየጠበቀችው ነው። ኤማ ሁሉንም ነገር ዝግጅቷን ጨርሳ የጋዝ ቆርቆሮችን ከአዲሷ ተማሪ ጎን አስቀመጠች። ሮበርት የሕፃኑ ክፍል ደርሶ ስልኩን አልጋው ላይ አየው። ከዚያም ማልቀሱ የመጣው ከስልኩ መሆኑን ተረዳ። ሮበርት በጣም ደደብ እንደሆነ በማሾፍ ግን ምንም ያህል ቢታገልም ጊዜው አልፎ ነበር። አክስቷ በመኪና ስትመጣ ኤማ ከውስጥ እየሮጠች ወጣች። ኤማ ለማስረዳት ሞከረች፣ ነገር ግን አክስቷ እሳት እንዳስነሳች አስቀድማ ገምታ ነበር። ለመከራከር ጊዜ የላትም። አክስቷ አደጋውን ችላ በማለት ወደ ውስጥ ገባች። ኤማ ግን ማስረዳት አላስፈለጋትም። ከትንሹ የአክስቷ ልጅ ጋር እየተጫወተች፣ መጨረሻው ኤማን አላሳዘናትም። አክስቷ በእሳቱ ውስጥ ፈለገች እና ወድቆ የነበረውን ባሏን አገኘችው። ነገር ግን በከባድ ጭሱ ምክንያት ራሷን ሳተች። ኤማ እያለቀሰች አስመሰለች። የአክስቷን ልጅ ይዛ የእሳት አደጋ ተከላካዮች እሳቱን ለማጥፋት ሲመጡ ከኤማ የክፍል ጓደኞች አንዱም ደረሰ። ጎረቤቶቿም እንኳን ሌላ አሳዳጊዎች እንዲቀበሏት ሲጠይቋት ወዲያው ተስማማች። ሁሉንም ማታለል ቻለች። እናንተ ብትሆኑ ምን ታድርጉ ነበር? ቀጣይ ክፍል ከተሰራለት ወዲያው ሰራላችኋለሁ። ፓርት 2 ብላችሁ ጻፉ። ላይክ እና ሰብስክራይብ በማድረግ አበረታቱን።